በውስጡ ባስጠለላቸው የዱር እንስሳት ብዛትና አይነት የተለየ ነው። እንዲያውም አንዳንዶች የኢትዮጵያው ሰረንጌቲ እያሉ ይጠሩታል። ሜዳማ በሆነው የፓርኩ ክፍል ውስጥ በተለይ ሳላና የሜዳ ፍየልና አይነት በብዛት የሚገኙ የዱር እንስሳትን መመልከት ይቻላል። በዚህኛው በኩል እስከዛ እስከ አሰቦት ገዳም፣ በዚህኛው በኩል እንዳለ እስከ መጨረሻዋ ሂሎቹን መጨረሻ ወይም ማውንቴንስ ኤሪያዎችን መጨረሻ ድረስ ይሄዳል። ወደ ላይም እስከ አዋሽ አርባ መከላከያው ጀርባ ድረስ ይሄዳል ማለት ነው እና ወደ 1090 ስኩዌር ኪሎ ሜትር በጣም ሰፊ ፓርክ ነው። ሰፊ ነው። ይህ ሰፊ ፓርክ ከአዲስ አበባ ከ270 ኪሎ ሜትር የማይበልጥ ርቀት ቢኖረውም የሀብቱንና የቅርበቱን ያህል ግን አልታወቀም። ሀላይ ደጌ አሰቦት ብሔራዊ ፓርክ ይባላል። ከአዋሽ አርባ ከተማ በቅርብ ርቀት የሚገኘው ፓርኩ የተለያየ ተፈጥሯዊ ባህሪያት ባላቸው የዱር እንስሳት የታደለ ነው። የሜዳ ፍየል፣ ሳላ፣ ባስታርድና ሴክሬተሪ ወፎች እንዲሁም ሰጎንን በብዛት ማየት ይቻላል። ከሁሉም በላይ ግን ከምድር ላይ የመጥፋት ስጋት ያለበት ትልቁ የሜዳ አህያ ወይም ግሬቪ ዜብራ በጥቂት ቁጥርም ቢሆን ከሚገኝባቸው ቦታዎች አንዱ ነው። በ1970ዎቹ ዓለም ላይ ከ15000 በላይ ብዛት የነበራቸው እነዚህ የሜዳ አህያዎች በ50 ዓመታት ውስጥ ቁጥራቸው ተመናምኖ አሁን ከ2500 ያነሱ ቀርተዋል። ሀላይ ደጌም ለጥቂቶቹ መጠለያ ሆኗቸዋል። እኛ ጋር በቃ እንደ መገለጫ አድርገን የምንይዛቸው አሁን ሰማሪን ጋዘል፣ ይሄ የሜዳ ፍየሉ አለ፣ ቅድም እንደጠቀስከው ሳላ፣ ግሬቪ ዜብራ አለ። ግሬቪ ዜብራ እዚህና ቦረና ናሽናል ፓርክ ነው ያለው እንደ ሀገር በሀገር አቀፍ ደረጃ ማለት ነው። እንደ ዓለም አቀፍ ደግሞ ኢትዮጵያና ኬንያ ብቻ ነው ያለው ይሄ ግሬቪ ትልቁ የሜዳ አህያ። ይህን የዱር እንስሳት ጠብቆ አልምቶ ለሀገሪቱ በኢኮኖሚ ተጠቃሚ ለማድረግና ከዛም አልፈውም አካባቢውን ስጠብቅ የአየር ንብረቱ ደኑን ትጠብቃለህ፣ ተፈጥሮን ትጠብቃለህ፣ በዛው የአየር ንብረትን ትጠብቃለህ ማለት ነው። እስከ አድማስ የተዘረጋ የሚመስለው የሀላይ ደጌ ሜዳ ለዱር እንስሳቱ በነጻነት የሚንቀሳቀሱበትና የሚመገቡበት ቦታ ሆኗቸዋል። በመሬት የሚንቀሳቀሱ ወፎችና አጥቢ የዱር እንስሳቱን በጥንድ ወይም በመንጋ ማየት ይቻላል። ነገር ግን እንስሳቱ በሌሎች ፓርኮች ከሚገኙት በተለየ ሁኔታ ገና በሩቁ ከሰዎች በርግገው በፍርሃት ሲሸሹ ይታያል። ወረታች መሮጥ ጀምሮ እየሮጡ በጣም እያስቸገሩ ነው። ለመቅረጽ ቀላል አልሆነልንም። በነገራችን ላይ እንደዚህ አይነት ነገሮች የዱር እንስሳት ላይ ባህሪ ላይ የሚታዩ በተለያዩ ምክንያቶች ነው። አንደኛው አካባቢው ላይ አደን በሚኖርበት ጊዜ እንደዚህ አይነት ነገር ይከሰታል። ህገወጥ ትንሽ በተወሰነ ጊዜ እንትን ብለው ነበር። ያው እኛ ከመጣን በኋላ ሰራተኛ ከተሟላ በኋላም ህገወጥ አደኖቹም ሙሉ በሙሉ ባይባልም የመቀነስ ተችሏል። የዛም ተጽዕኖ ሊሆን ይችላል እንደዛ ሊሮጡ የሚችሉበት እንጂ ሌላ አይነት ነገር ሳይሆን በቃ በተፈጥሯቸው የዱር እንስሳት የዱር ነው፣ ዋይልድ ናቸው። በቃ የዱር እንስሳት ስለሆነ በዛ ምክንያት ነው የሚሸሹት። ትልቅ ፈተና የነበረበት ብሔራዊ ፓርክ ነው። አካባቢው ላይ ከፍተኛ የሆነ ህገወጥ አደን አለ። ህገወጥ አደኑ በተለያየ መንገድ ሊገለጽ ይችላል። በዋናነት እዛ አካባቢ የሚገኙ የአንቲሎፕ ዝርያዎችና ከአንቲሎፕም የሜዳ ፍየል፣ ሳላ፣ ገረኑክ፣ አረቢያን ባስታርድን የሚያድኑ የውጭ ሀገርም ሆነ የሀገር ውስጥ አዳኞች በብዛት ሲሳተፉ ስለነበረ ያን ለማስቆም በብዙ ጥረት አሁን ሙሉ በሙሉ ስጋቱ ጠፍቷል ባይባልም ስጋት ቢኖርም ተቋቁመን አቁመናል። በፓርኩ ውስጥ በየጊዜው የሚነሳውን ሰደድ እሳት ለማጥፋትና ለመከላከል ከፍተኛ ጥረት የሚያደርጉት የአካባቢው ነዋሪዎች ህገወጥ አደንን ለማስቆም በሚደረገው ጥረት ውስጥም ተሳትፎ ያደርጋሉ። በየጊዜው ከኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ጋር በመወያየትና ባህላዊ የአስተዳደር ስርዓታቸውን በመጠቀም ለችግሩ መፍትሄ እያመጡ ነው። ይሄ ብሔራዊ ፓርክና እንስሳት የዱር እንስሳት በደንብ ነው የምንጠብቀው። አንድ ዱር እንስሳት ከሞተች ጧት ኤረና የሚባል ፍናዕተባ አለ ይደረጋል፣ ኤረና ይደረጋል። ሁለተኛ አይሞትም። ይህንን ሰፊ ፓርክ ጠብቆ ያቆየው ማህበረሰቡ ነው። የአካባቢው ማህበረሰብ ጠብቆ ያቆየውን ሀብት ነው እኛ ደግሞ ለማስቀጠል ድጋፍና ክትትል እያደረግን ከማህበረሰቡ ጋር በጋራ እየሰራን ያለ ነው። የተለየ ለተፈጥሮ ትኩረት የሚሰጥ ማህበረሰብ ነው ያለው። የጎሳ መሪዎቹ ባላባቶቹ ተፈጥሮን እንዳንዱ የህይወት እንትን አድርገው ነው የሚመለከቱት። ሀላይ ደጌ በምድረ በዳ መሃል የተገኘ እንቁ የተፈጥሮ ሀብት ነው። የሉሲን መገኛ ለማየት እስከ ሀዳርና ዳሎል ድረስ ለሚጓዝ ቱሪስት በመንገዱ የሚያገኘውና ሊጎበኘው የሚገባው የኢትዮጵያ ታሪክ፣ ባህልና ተፈጥሮ የሚገናኙበት ድንቅ ቦታ ነው።
ግን ሀላይ ደጌ ለማየት ብቻ አይደለም የምትመጣው። ስትመጣ አዋሽ ፓርክን እዚህ ጎረቤት ነው። አዋሽ ፓርክን ታይተህ ትመጣለህ። ደሆሎጅ አለ። ደሆሎጅ አርፈህ ከዛኛ ጋር ትመጣለህ። ማለት ብዙ ነገር ነው የምትሰራው ታውቃለህ። ያንጉዲ ራሳ ትሄዳለህ። ከያንጉዲ ራሳ ወደ ኤርታሌ እያልክ ትሄዳለህ። ኤርታሌ ዳሉ እና የቱር ላይ እንትኑ አይታል። መስመሩ በጣም ምቹ ነው ለሁሉ ነገር። ከዛም ተፈጥሮንም ባህላዊውንም ሁሉንም ነገር ያማከለ ቦታ ነው። ሀላይ ደጌን መጠበቅ ብርቅዬ የሆኑትን የግሬቪ ሜዳ አህዮችን ከጥፋት ማዳን ማለት ነው። ሀላይ ደጌ ለኢትዮጵያ በነ ሰሬንጌቲ ፓርክ ልክ የምትጠራው ኩራቷ፣ ለተፈጥሮ አፍቃሪዎች ድንቅ መዳረሻ፣ ለዓለማችን ደግሞ ቅርስ ነው።